የሰው 10 ያገባል እኛ በዳሩት እንቃጠላለን አረ በዳዲ አደጋዲሽ አካፋና ዶማ ፈዩ ማለት እናንተ ቀልድ ነው መሰለኝ የያዛችሁት ይብላይ ለወለዳችሁ ያገባችሁ ይፈታችኋል ካንተበራችሁ ነው የነበረኝ ነገራችሁ ምንም ካልመሰላችሁ አንጮህ ምን አገባኝ ደንቆሮውላ በሜዳችን ብራይተን ገርፎን ጥሎን ሄዷል እኔ ዲያጎ ዳሎት የሚባል ተጫዋች ለምን እዚህ ክለብ ውስጥ እንዳለ አይገባኝም በመጀመሪያው 10 ደቂቃ ውስጥ 3 ስህተት ሰርቷል አራተኛው ጎል ሆነ ማርቲኔዝ መገኘት ነበረበት ዌልቤክ ያገባው ጎል ላይ ያ ቦታ የማ ቦታ ነው እዛ ጋ ነው አሰላለፉ ላይ እዛ ጋውን ተብሎ የተቀመጠበት ቦታ ነው we were shit እንደተለመደው ምንም የተለየ የሚወራ ነገር የለውም ብራይተን 2-1 አሸንፎ ኦልድ ትራፎርድ ላይ ከኤፍኤ ካፕ አሰናብቶናል ይመቻችሁ ከኤፍኤ ካፕም እንግዲህ ተባረናል ምንም ማድረግ አይቻልም ቀደም ነግራችኋለሁ ዳሎትን ይዘን መቼ ማናሸነፈም እኔ እንዴት አይነት ማንቸስተር ዩናይትድ ነው እያየው ያለሁት እንዴት አይነት የሚያስጠላ ማንቸስተር ዩናይትድ ምንም ካራክተር የሌለው ማንቸስተር ዩናይትድ ነገ ደግሞ አሰልጣኝ እንቀይራለን እንቀጥላለን እንግዲህ ክለባችንን ለቀን የትም አንሄድም የትም ክለቤን ለቀቄ የትም አልሄድም እየተቃጠልኩ ችሏለሁ እየተቃጠልኩ ለምን ዲቪዥን አይደለም ናሽናል ሊግ አይገባም ከዩናይትድ ጋር ቀጥላለሁ ከዚህ በፊት ግን ብዙ የታዘብኳቸው የዩናይትድ ደጋፊዎች አላችሁ ይህ ክለብ ፕሮሰስ ያስፈልገዋል ለምንድነው ስሜታው የምትሆኑት ለምንድነው ፕሮሰስ የማያስፈልገው ማንቸስተር ዩናይትድ ማን ስለሆነ አሁን የዛሬ 13 ዓመት የነበረው ማንቸስተር ዩናይትድ ነው ወይ ያለው አሁን ማንቸስተር ዩናይትድ ሪያል ማድሪድ ነው ወይ ለምንድነው ፕሮሰስ የማያስፈልገው ኧረ በስመ አብ ተቃጠልን በስመ አብ another one ከሌላ ቶርናመንት early ተሰናብተሻል ቢያንስ this time ብራይተን ነው ግሪምዝቢ አይደለም ዘንድሮ ዋንጫ የለም ገና ካሁኑ ከሁሉም ነገር ተሰናብተሻል ለጤንነት ነው የምትጮች ቆም በኋላ ፎከስ ማድረግ የምትችይበት ቦታ አለ ምን ላይ ነው አርሰናል ላይ መቋጠር ሙሉ ኤነርጂሽ ነው ለምን ተባክኛለሽ ተረዳሽኝ አይደል እና አለመውረድ ላይ ፎከስ ማድረግ ይኖርብሻል አለመውረድ ላይ ማለት ዳኒ ዌልባክ ሁሌ ያንቺ ተጫዋች አንቺ ላይ ማግባት ይመቸዋል ሌሲ የሚባለው ይችላል ፋውልም ይችላል ፋስም ፋውልም ይችላል ፒስ ነው እኔ እኮ አንቺን ማብሸቅ እኮ ስልችት ብሎኛል አቀለም ነገር ማለት ባታገቢ ኖሮ አባብልሽ ነበር ባታገቢ ኖሮ ማለት ግን ስታገቢ እርግጠኛ ነኝ ሁሉም እንደሚል እርግጠኛ ነኝ ገባሽ አይደል ከዛ ስብር ቴናግ እኮ ነው ከ2017 በኋላ ዋንጫ የሚባል ነገር ያሳያችሁ እኮ ቴናግ ነው ከዛ ላይ ግን ምን ጨመረባችሁ ላለመውረድ መጫወትን እሷን ነገር ማስወገድ ካልቻልሽ ዘንድሮ ዌስትሃም ይሻሻል ብቻ ብራይተን እኮ ውልዝ አይደለም አይዞሽ ትርፌ አይዞሽ ኖርምዬ ነው ዩናይትድ ተሸንፏል አያስቅ ይሄ የሚያስቅ ነገር አይደለም እኔ አሁን ከልቤ ተከፍቼ ነው መነግራችሁ 0 ዋንጫ ዘንድሮ ዩናይትድ ማለት ነው ምንም ዋንጫ የሚያገኝበት ነገር የለም እኔ አሁን ከልቤ ተከፍቼ ነው ገባችሁ ብዙ የምታዩኝ የዩናይትድ ደጋፊዎች እንዳላችሁ አውቃለሁ አችሉም ማንጭራሽ ነው ማችሉት በጣም ነው እንጂ የሚያስቀው ይሄ ካላሳቀ በምንድን ነው የምስቀው 2-1 በሜዳ ላይ መሸን ምን ማለት ነው ትርጉሙን ታውቁታላችሁ እኔ አዘንኩ ለእናንተ አዘንኩ ኧረ በስመ አብ አሰልጣኝ ይቀየራል ቲሙ ያው ነው ይኸውላችሁ መቀየር ያለባችሁ ሜዳውን ነው ሜዳችሁ ምንም አይመጣውም በቃ አችሉም በስ ደጋፊው ደግሞ ልክ አንድ ስታገቡ የሆነ ካምባክ የሚደረግ ምናምን መስሎት ምናምን ሌስ የፈጠነ በቃ ይወጣል ከዛ ስትጮዛው ደነገጠ ህፃን ልጅ ላይ አትጩ ይደነግጣሉ ደነገጠ በቃ ይወጣል ተስፋችሁን እዛው ጉምድ ያደረገላችሁ እኔ ግን ማለት ነው ፓስካል ግሮስ ልክ ብራይተን ሲመለስ ለምንድን ነው ዩናይትድ የሚሸነፈው ይሄንን ታውቃላችሁ ለምንድን ነው የሚሸነፈው የሚያበሳጭ ሽንፈት ፋሚሊ 2-1 ሽንፈት ቀምሰናል ግን የማይገባ ሽንፈት እረሄ ልጅ ሰዎች እንዴ
ቦታ እያያዙ ሃላንድ እኮ እንደሱ አይዝም እኮ ሰዎች። የዛሬው ሽንፈት ተጠያቂ እኮ እሱ ነው። በቃ እነዛን ያገኛቸውን ኳሶች በቃ ብንጠቀም እናሸንፍ ነበርኩ በነበር በቃ ተለመደ። በእርግጥ ግን ፍሌቸር የሚገርም ቡድን ነው የሰራው፣ የሚገርም ቡድን በቃ በሁለት ጨዋታ ነው ግን በቃ ደፋር ያጠቃል። ትንሽ ፋይናል ሰርድ ላይ በቃ አጨራረስ ላይ ችግር አለብን እንጂ ዛሬ ውጤቱ ነው እንጂ የሚያስከፋው ሽንፈቱ ነው የሚያስከፋው እንጂ ፐርፎርማንሱ ያን ያህል አስከፋይ አልነበረም። ቀጣይ ደርቢ ጨዋታ ነው ያለብን። ልጆቹ በእርግጥ ይመለሳሉ። አሰልጣኙም ሹመት ሊኖር ይችላል። ፈለዋ ደግሞ ተቀይራ ገብታ በሁለት ቢጫ በቀይ ወጣች። ያው ሽንፈቱ ላይ ቀር እሷ በቀይ መውጣቱ ትንሽ ልጅ ስለሆነች ላትቋቋም ትችላለች እና በጣም እያለቀሰች ነበር ስትወጣ የነበረው እና ትንሽ እሷ የሆነ ድብርት ውስጥ ልገባ ትችላለች። አሪፍ ተስፋ ስታሳይ የነበረው ግን ሽንፈቱ አይገባም ነበር። ያው ዩናይትድ ፋሚሊ በርታ በሉ። ሽንፈት ያው ጥሩ የለውም ግን ፐርፎርማንሱ በጣም አሪፍ ነበር። ለማንኛውም አብሽሩ። እስቲ በጨዋታ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከምቻችሁ ኮፒ ሊንክ፣ ፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ